አብዛኛው ሰው በሽታ እድሜ ሲገፋ ብቻ የሚመጣ ይመስለዋል። በተለይ አንዳንድ ልምዶች ኖርማል ይመስላሉ፣ ግን በዝምታ ይጎዱናል። ዛሬ ስኳር፣ ግፊት፣ የሰውነት ስብ፣ ደካማ የአንጀት ጤና የሚያመጡ 5 ልምዶችን እነግራችኋለሁ። እኔ ዶክተር ኢዮብ እባላለሁ። በዚህ ቻናል ሕክምናን ቀለል ባለ መንገድ ጤናማ አመጋገብንና የኑሮ ዘይቤን እናያለን። የመጀመሪያው ልምድ ረጅም ሰዓት መቀመጥ ነው። ሰውነታችን የተሰራው እንድንንቀሳቀስ ነው። ነገር ግን ዘመናዊ አኗኗር ብዙ ሰዓት እንድንቀመጥ አድርጎናል። ያ ደግሞ የደም ዝውውር እንዲቀንስ፣ የኢንሱሊን ሬዚስታንስ እንዲጨምር፣ ሙድ እንዲዛባና ኃይል እንዲያንስ ያደርጋል። ስለዚህ ከትራንስፖርት ይልቅ በእግር፣ ከሊፍት ይልቅ በደረጃ በየሰዓቱ ለ5 ደቂቃ ብቻ በተቻለው እድል ሁሉ መንቀሳቀስን እንዳንስብ። ሁለተኛ ልምድ የተቀነባበሩ ምግቦችን አዘውትሮ መጠቀም ነው። በዚህ ጊዜ ምግቦች ከጤናማነታቸው ይልቅ ጥሩ ጣዕም ላይ ትኩረት ተደርጎባቸው ይዘጋጃሉ። በተለይ የተቀነባበሩ ምግቦች ከፍተኛ ስኳር፣ ጨው፣ ጤናማ ያልሆነ ስብና አዲቲቭስ ወይም ደግሞ ተጨማሪ ኬሚካሎች ይኖራቸዋል። ይሄ ደግሞ የአንጀትን ባክቴሪያ ይጎዳል፣ ብግነትን ይጨምራል፣ ለውፍረትና ስኳር አስተዋጽኦ ያደርጋል። ሰውነታችሁ እውነተኛ ምግቦችን ይፈልጋል። ፍራፍሬዎችን፣ አትክልቶች፣ ጥራጥሬዎችን፣ በአጠቃላይ ባላንስድ ወይም ደግሞ የተመጣጠነ ምግብ ሰውነታችን ይፈልጋል። ሶስተኛ በቂ ያልሆነ እንቅልፍ ነው። ይሄ ስትረስን ወይም የጫና ሆርሞኖችን እንዲጨምሩ ያደርጋል። አይምሮን ያደክማል። የበሽታ የመከላከል አቅማችንንም እንደዛው ይቀንሳል። ብዙ ሰው የቀን ድካሙን ቡና የሚያስተካክለው ይመስለውና ይሞክራል። ነገር ግን ችግሩ የእንቅልፍ ማጣት ስለሆነ በዛ አይስተካከልም። ስለዚህ ጤናማ የሆነ የእንቅልፍ ልምድ ወይም ደግሞ ስሊፕ ሃይጂንን ይሞክሩ። አራተኛው ልምድ ጭንቀት ነው። ረዘም ያለ ጊዜ ጭንቀት ሲኖር ኮርቲዞል የሚባል ሆርሞን በሰውነታችን ውስጥ ይጨምራል። ይሄ ደግሞ የደም ግፊትና ክብደት ከፍ እንዲል ያደርጋል። የሰውነት የበሽታ የመከላከል አቅምን ይቀንሳል። እንዲሁም ደግሞ የአንጀት ጤናን ስጋት ውስጥ ይከታል። ስለዚህ ስፖርት መስራት፣ ጸሎት ማድረግ፣ የትንፋሽ ኤክሰርሳይዝ ማድረግ፣ ጤናማ የሆነ ማህበራዊ ግንኙነትን ማዳበር ለዚህ ይጠቅማል። አምስተኛ ችላ የምንለው የጤና ሁኔታ ነው። ብዙ በሽታዎች ለዓመታት በዝምታ ይቆያሉ። ለምሳሌ የደም ግፊት መጨመር፣ ስኳር፣ የጉበት ላይ ስብ፣ ሜታቦሊክ የሆኑ ችግሮች እንደዛ ናቸው። ብዙ ሰው ከበድ ያለ ምልክት እስኪያመጡ ይጠብቃል። ለዚህ መፍትሄው በጊዜው የጤና ምርመራ ወይም ቼክአፕ ማድረግ እና ጤናማ የሆነ የኑሮ ዘይቤን መከተል ነው። ጤናችን በዘውትር ልምዳችን ይገነባል። እንደዚህ አይነት በመረጃ የተደገፈ ስለ ጤና ነክ ነገር ለማግኘት ይሄንን ቻናል ሰብስክራይብ አድርጉ። ከጠቀስኳቸው ልምዶች የትኛው አብዛኛውን ሰው ይመለከታል? እስቲ ኮሜንት ሴክሽን ላይ ሀሳባችሁን አጋሩኝ።